ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። የድምፃዊ ዮሴፍ ገብሬ ወይም ጆሲና የሶሲ ግርማ የልጅ አስተዳደግ ክርክር መቋጫ አግኝቷል። 55 የሚሆኑ ተሳፋሪዎችንና የበረራ ባለሙያዎችን ይዞ ሲበር የነበረ አውሮፕላን ተከሰከሰም። የአብን ከፍተኛ አመራር ከፓርቲው መልቀቃቸው ተነገረም። ሞተር ብስክሌት በአዲስ አበባ ውስጥ ማሽከርከር በጊዜያዊነት ተከለከለም። ብልጽግና ፓርቲ የምርጫ ምልክቱ የስንዴ ነዶ መሆኑን ይፋ አደረገም። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ብልጽግና ፓርቲ የምርጫ ምልክቱ የስንዴ ነዶ መሆኑን ይፋ አደረገም። የብልጽግና ፓርቲ ለሰባተኛ ጠቅላላ ምርጫ የሚገለገልበት የምርጫ ምልክት የስንዴ ነዶ መሆኑን ባካሄደው የማኒፌስቶና የምልክት ይፋ ማድረጊያ መድረክ አስታወቀም። የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤቱ ኃላፊ አቶ አደም ፋራ በመድረኩ ላይ እንደገለጹት የስንዴ ነዶ የምርጫ ምልክት ሆኖ የተመረጠው የመደመር የአንድነትና የትብብር ተምሳሌት በመሆኑ ነው ብለዋል። ፓርቲው ለዘንድሮ ሀገራዊ ምርጫ ኢትዮጵያን ወደ ተምሳሌት ሀገር የሚል መሪ መልእክት ይዞ መነሳቱን የገለጹት ኃላፊው ብልጽግና ሀገሪቱን ወደ ተሻለ ምዕራፍ ለማሸጋገር ቆርጦ መነሳቱንም አረጋግጠዋል። በመድረኩ ላይ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ ተመስገን ጥሩነህን ጨምሮ የፓርቲው ከፍተኛ አመራሮች መገኘታቸውም ተገልጿል። ይህ የምርጫ ምልክት ፓርቲው በቀጣይ ለሚያከናውናቸው የቅስቀሳ ስራዎች እንደ ዋነኛ መታወቂያ ሆኖ እንደሚያገለግል አቶ አደም ፋራህ አመላክተዋል። የድምፃዊ ዮሴፍ ገብሬ ወይም ጆሲና የሶሲ ግርማ የልጅ አስተዳደግ ክርክር መቋጫ አግኝቷል። በድምፃዊ ዮሴፍ ገብሬ ወይም ጆሲና በቀድሞ ፍቅረኛው ሶሲ ግርማ መካከል ለ6 ወራት ሲካሄድ የቆየው የልጅ አስተዳደግ የፍርድ ቤት ክርክር በድምፃዊው አሸናፊነት ተጠናቋል ነው የተባለው። ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነው በማህበራዊ ሰራተኞች ወይም ሶሻል ወርከርስ ሪፖርት ላይ በመመርኮዝ እንደሆነ ሶሲ ገልጻለች። ሪፖርቱ በዋናነት ትኩረት ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምፃዊው ገቢ የተሻለ መሆኑ፣ የመኖሪያ ቤቱ ስፋትና ምቹነት፣ ቦሌ አካባቢ መሆኑ፣ ለልጁ የተለየ መኝታ ቤትና መጫወቻዎች መኖራቸው ለውሳኔው ምክንያት ሆኗል ነው የተባለው። ጆሲ በሶሲ ላይ ሱሰኛ ነች፣ በምሽት ክበብ ትሰራለች የሚሉ ክሶችን ቢያቀርብም ሶሲ ግን የባልትና ውጤቶች አቅራቢ መሆኗንና ሱስ እንደሌለባት በምስክሮች ማረጋገጥ ችላለች። በተቃራኒው ጆሲ የልጁን የትምህርት ቤት ክፍያ እንደማይከፍልላትና ተገቢ ያልሆኑ ሱሶች እንዳሉበት ብትገልጽም ፍርድ ቤቱ ግን የቁሳዊ ደረጃን መሰረት በማድረግ ልጁን ለአባት ሰጥቷል ነው የተባለው። ከቁሳቁስ እናትነት እንደሚያንስ ሲነገርህ ልብ ይሰብራል ያለችው ሶሲ በየ2 ሳምንቱ አንድ ቀን ብቻ ልጇን እንድታይ መፈቀዱን በሐዘን ገልጻለች። በአሁኑ ወቅት በሆስፒታል እንደምትገኝ የገለጸችው ሶሲ ፍትህን ከፈጣሪ እንደምትጠብቅ አስታውቃለች። ድምፃዊ ዮሴፍ ገብሬ እስካሁን በጉዳዩ ላይ የሰጠው ምላሽ የለም። የአብን ከፍተኛ አመራር ከፓርቲው መልቀቃቸው ተነገረም። በሰኔ 2013 ዓ.ም በተካሄደው ሀገራዊ ምርጫ የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን ወክለው ሊወዳደሩ መሆኑ ተገለጸም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ጥር 3 ቀን 2018 ዓ.ም ማምሻውን በኦንላይን በሰጠው መግለጫ ዶክተር አበባው ደሳለውን ጨምሮ 2 የቀድሞ የአብን አባላት ፓርቲውን መቀላቀላቸውን ይፋ አድርጓል። የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ከመግለጫው ጎን ለጎን እንደተናገሩት አዳዲሶቹ አባላት በነባሩ ፓርቲ ኢህአፓ ስር ሆነው በመጪው ምርጫ ለፓርላማ ወንበር የሚወዳደሩ ይሆናል። ባለፈው ምርጫ በፌዴራልና በክልል ምክር ቤቶች በርካታ መቀመጫዎችን አሸንፎ የነበረው አብን በቅርብ ጊዜያት ከፍተኛ አመራሮቹን እያጣ ይገኛል።
ዶክተር አበባው ፓርቲውን ለቀው ወደ ኢህአፓ መዛወራቸውን ይፋ ከማድረጋቸው ቀደም ብሎም ሌላኛው የአብን ከፍተኛ አመራርና የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔም ተመሳሳይ እርምጃ መውሰዳቸውን አሳውቀው ነበር። ዶክተር ደሳለኝ ጫኔ ባለፈው ሳምንት መጨረሻ ላይ በሰጡት መግለጫ በመጪው ምርጫ እንደማይወዳደሩና ከአብን ጋር ያላቸውን የፖለቲካ ተሳትፎ ማቆማቸውን ማስታወቃቸው ተዘግቧል። የዶክተር አበባው ወደ ኢህአፓ መዛወር በመጪው ምርጫ በቆየውና በነባሩ ፓርቲ ኢህአፓና በአዲሶቹ የፖለቲካ ኃይሎች መካከል ያለውን የኃይል ሚዛን ሊቀይር እንደሚችልም ይገመታል። በአንጻሩ የአብን ታዋቂ አመራሮች ፓርቲውን መልቀቃቸው ወይም ምርጫ ራሳቸውን ማግለላቸው ፓርቲው በክልሉና በአገር አቀፍ ደረጃ ያለውን ተጽዕኖ ጥያቄ ውስጥ የሚከተው እንደሚሆንም ተዘግቧል። ሞተር ብስክሌት በአዲስ አበባ ውስጥ ማሽከርከር በጊዜያዊነት ተከለከለም። የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። በአዲስ አበባ ውስጥ ለሚገኙ የሞተር ብስክሌተኞች ባስተላለፈው መልእክት ከየካቲት 4 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 ቀን 2018 ዓ.ም እስከ 6 ሰዓት ድረስ ሞተር ብስክሌት ማሽከርከር ፍጹም የተከለከለ መሆኑን ቢሮ አስታውቋል። ክልከላው የጸጥታና በትራንስፖርት ዘርፍ የሚሰሩ አካላትን የማያካትት ሲሆን የሞተር ብስክሌት ባለ ንብረቶችም ሆኑ አሽከርካሪዎች እስከ ተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ቢሮው የገለጸ ሲሆን ይህንን መልእክት በሚተላለፉ አካላት ላይ ጥብቅ እርምጃ የሚወስድ መሆኑን አስታውቋል። አምሳ አምስት የሚሆኑ ተሳፋሪዎችንና የበረራ ባለሙያዎችን ይዞ ሲበር የነበረ አውሮፕላን ተከሰከሰም። በሞቃዲሾ አውሮፕላን ማረፊያ አቅራቢያ በደረሰ የአውሮፕላን አደጋ ተሳፋሪዎች በታምር ተርፈዋል ተባለ። ማክሰኞ የካቲት 3 ቀን 2018 ዓ.ም በሶማሊያ ዋና ከተማ ሞቃዲሾ የሚገኘው የአደናንዴ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ አንድ የንግድ አውሮፕላን በባህር ዳርቻ ላይ ተከስክሶ በውስጡ የነበሩ ተሳፋሪዎች በሙሉ በታምር መትረፋቸው ተገለጸ። ስታርስኪ አቪዬሽን ተብሎ በሚጠራው የሀገር ውስጥ አየር መንገድ የሚንቀሳቀሰውና ፎከር 50 የተባለው የጭነትና የተሳፋሪ አውሮፕላን ከአውሮፕላን ማረፊያው ከተነሳ ከጥቂት ደቂቃዎች በኋላ በገጠመው የቴክኒክ ብልሽት ምክንያት መውደቁ ተዘግቧል። አውሮፕላኑ 55 የሚሆኑ ተሳፋሪዎችንና የበረራ ባለሙያዎችን አሳፍሮ የነበረ ሲሆን አብራሪው አውሮፕላኑን ወደ ማረፊያ ጣቢያው ለመመለስ ቢሞክርም ሳይሳካለት ቀርቶ አውሮፕላኑ ከማረፊያ መስመሩ ወጥቶ በቅርብ ርቀት ላይ በሚገኘው የህንድ ውቅያኖስ ጥልቀት የሌለው የባህር ዳርቻ ላይ አርፏል። ከአደጋው ስፍራ የሚወጡ ምስሎች እንደሚያሳዩት የአውሮፕላኑ ክንፍ ተገንጥሎ በከፊል ውሃ ውስጥ ሰጥሞ የሚታይ ቢሆንም በውስጡ የነበሩ ተሳፋሪዎች በሙሉ በፍጥነት ወጥተዋል ተብሏል። የሶማሌ ሲቪል አቪዬሽን ባለስልጣን እንደገለጸው በአደጋው ህይወቱ ያለፈ ሰው የሌለ ሲሆን ጥቂት ሰዎች ቀላል ጉዳት ደርሶባቸዋል። የአደጋው መንስኤ በዝርዝር ባይታወቅም የመጀመሪያ ደረጃ መረጃዎች እንደሚያመለክቱት በሞተር ብልሽት ምክንያት እየተከሰተ ሊሆን እንደሚችል ተገምቷል። የሶማሌ ሲቪል አቪዬሽን ባለስልጣን የአደጋውን ትክክለኛ መንስኤ ለማወቅ መደበኛ ምርመራ መጀመሩንም አስታውቋል። ይህ አደጋ በአውሮፕላን ማረፊያው መደበኛ እንቅስቃሴ ላይ መጠነኛ መስተጓጎል የፈጠረ ቢሆንም በአሁኑ ሰዓት በረራዎች ወደ ነበሩበት እንዲመለሱ እየተደረገ መሆኑ ተነግሯል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።